ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው የቀድሞ የሊቨርፑል ተጫዋቾች የሆኑት ጂሚ ካራጋር እንደዚሁም ዳንኤል ስቴሪጅ ሊቨርፑሎች የተከላካይ አማካኝ ሊያስፈርሙ ይገባል የሚል አስተያየትን ሲሰጡ፣ ጀረሚ ፔናንት በበኩሉ ብሩ ካላቸው ብራድሊ ባርኮላን ማስፈረም አለባቸው እያለን ይገኛል። የሶስቱንም አስተያየት የምንመለከቱ ይሆናል። እንደዚሁም ፋቢኒዮም ወደ ትራብዞንስፖር መዘዋወር ችሏል። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጀረሚ ፔናንት የሰጠውን አስተያየት ነው። ይህ የቀድሞ የሊቨርፑል ተጫዋች ሆነው ጀረሚ ፔናንት በብራድሊ ባርኮላ ዙሪያ በሰጠው አስተያየት ሊቨርፑሎች ብሩ ካላቸው ብራድሊ ባርኮላን ሊያስፈርሙት ይገባል። እንደሚታወቀው በክረምቱ ከመሐመድ ሳላ ጋር ተለያይቷል እና መሐመድ ሳላ መውጣቱን ተከትሎ ከሱ ጋር የሚመሳሰል ካሊበር ያለው ወይም ደግሞ ብቃት ያለው ተጫዋችን ሊያስፈርሙ ይገባል። ብራድሊ ባርኮላ ደግሞ ተጫዋቾችን በቀላሉ ያልፋል። በጣም ፈጣን ተጫዋች ነው። እንደዚሁም ደግሞ አሲስትም ያደርጋል። ጎሎችንም ማስቆጠር የሚችል ተጫዋች ነው። እንደዚሁም ገና 23 ዓመቱ ላይ ነው የሚገኘው። በትንሹ ሊቨርፑሎች ይሄንን ተጫዋች ለ5 ለ6 ለ7 ዓመታት ሊጠቀሙት ይችላሉ። ስለዚህ በዚህ የክረምቱ የዝውውር መስኮት እንደዚህ አይነት ምርጥ ተጫዋችን ሊቨርፑሎች ሊያስፈርሙ ይገባል የሚል አስተያየትን ሰጥቷል። በተጨማሪም በሰጠው አስተያየት በእርግጥ ይህንን ተጫዋች ማስፈረም ቀላል አይደለም። ምክንያቱም ሊቨርፑሎች ይህንን ተጫዋች ለማስፈረም በጣም ከፍተኛ የሚባል ገንዘብ መክፈል መቻል አለባቸው። ይህም ደግሞ ለሊቨርፑል በተወሰነ መልኩ ከባድ ነው የሚሆንባቸው ወይም አስቸጋሪ ነው የሚሆንባቸው። ምክንያቱም ሊቨርፑሎች በዚህ ሰዓት ከአንድ ተጫዋች በላይ ነው በቡድን ውስጥ የሚያስፈልጋቸው። ምናልባትም 2 እና 3 እና ከዛ በላይም ተጫዋች ሊያስፈልጋቸው ይችላል። ስለዚህ አንድ ተጫዋች ላይ ይህን ያህል ገንዘብ የምታወጣ ከሆነ ደግሞ ሌሎች ቦታዎችን ለመሸፈን ልትቸገር ትችላለህ። ነገር ግን ደግሞ አቅሙ ካላቸው ገንዘቡ ካላቸው ሊያስፈርሙት ይገባል። ምክንያቱም ብራድሊ ባርኮላ በጣም ምርጥ ተጫዋች ነው። ሊቨርፑሎችም እንደዚህ አይነት ምርጥ ተጫዋች ያስፈልጋቸዋል። ለተጋጣሚ ቡድን አስፈሪ የሆነ ተጫዋች በቡድናቸው ውስጥ ሊኖር ይገባል። ስለዚህ ሊያስፈርሙት ይገባል የሚል አስተያየትን ሰጥቷል። በዚህ የክረምት የዝውውር መስኮት ሊቨርፑሎች ብራድሊ ባርኮላን ለማስፈረም የተለያዩ እንቅስቃሴዎች እያደረጉ ነው የሚገኙት። በተለይ ያለፉትን 2 እና 3 ሳምንታት ከፒኤስጂ ጋር በቀጥታ በመገናኘት ድርድሮችን እያደረጉ ነው የሚገኙት። አሁን ደግሞ የዝውውር መስኮቱ ሊዘጋ 1 ሳምንት ነው የቀረው። ቀጣይ ማክሰኞ የዝውውር መስኮቱ በይፋ የሚዘጋ ይሆናልና በቀጣይ ጥቂት ቀናቶች ውስጥ የዚህ ተጫዋች የዝውውር ሂደት ይጠናቀቃል ተብሎ ይጠበቃል። በተለይ ታንዚች የተባለው ጋዜጠኛ ይዞት በወጣው ዘገባ መሰረት ፒኤስጂዎች ለዚህ ተጫዋች የሚፈልጉትን ሂሳብ ቀንሰዋል እያለን ይገኛል። በዚህ ሰዓት 140 ሚሊዮን ዩሮ ለመቀበልም ፈቃደኛ እንደሆኑ ነው እየተናገረ የሚገኘው። ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም ከዚህ ቀደም 115 ሚሊዮን ዩሮ አቅርበው ነበረ። ነገር ግን ይህንን ጥያቄያቸውን ፒኤስጂዎች ውድቅ አድርጎታል። አሁን ላይ ግን ምናልባትም በ115 እና በ140 ሚሊዮን መካከል ሊስማሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። እንዳጠቃላይ ግን በዚህ ሰዓት በሁለቱ ክለቦች መካከል እየተደረገው ያለው ድርድር ወደ መጠናቀቁ ተቃርቧል። ለመስማማትም እንደተቃረቡ ነው እየተነገረ የሚገኘው እና ምናልባትም እስከ ቀጣይ አርብ ድረስ ሊቨርፑሎች ይህንን ተጫዋች ሲያስፈርሙ ልንመለከት የምንችልበት እድል እንዳለ ነው እየተነገረ የሚገኘው። ጀረሚ ፔናንትም እንግዲህ ሊቨርፑሎች ይህንን ተጫዋች ማስፈረም አለባቸው እያለን ይገኛል። በመቀጠልም ዳንኤል ስቴሪጅ የሰጠውን አስተያየት ነው የምንመለከተው። በዚህ በሰጠውም አስተያየት ሊቨርፑሎች የተከላካይ አማካኝ ሊያስፈርሙ ይገባል እያለን ይገኛል። እሁድ ዕለት በተደረገው የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ ሊቨርፑሎች በሴንት ጄምስ ፓርክ ስቴዲየም ከኒውካስል ዩናይትድ ጋር 2-2 በሆነ አቻ ውጤት መጠናቀቁ አይዘነጋም። ምንም ከጨዋታው በኋላም ዳንኤል ስቴሪጅ በሰጠው አስተያየት ሊቨርፑሎች የ6 ቁጥር ተጫዋች ወይም የተከላካይ አማካኝ ሊያስፈርሙ ይገባቸዋል ብዬ አስባለሁ። ይህንንም ደግሞ ላለፉት 3 ዓመታት ስንለው የነበረ ነገር ነው። በተለይ ፋቢኒዮ ከለቀቀ በኋላ ተፈጥሯዊ የሚባል የ6 ቁጥር ተጫዋች የላቸውም። በእርግጥ ራያን ግራቨንበርክ በአዲስ ሲስተም 6 ቁጥር ቦታ ላይ መጫወት እችሎ በየጊዜውም እየተጫወተም ራሱን በደንብ ማሳየትም እችሏል። በዛም አማካኝነት ሊቨርፑሎችም የፕሪሚየር ሊግ ዋንጫም ሲያነሱ መመልከት እችለናል። ነገር ግን በስነ ስርዓት ቡድኑን ከተመለከትን አንዳንድ ስታቶችን ከተመለከትን ሊቨርፑሎች ተፈጥሯዊ የሚባል የተከላካይ አማካኝ ተጫዋች የላቸውም። ያሉትም አማካኞችም የማጥቃት ባህሪ ያላቸው ተጫዋቾች ናቸው። አሁን ለምሳሌ ብሬንትፎርድን ብንመለከት በክረምቱ ማማዱ ሳንጋሬን ማስፈረም ችሏል። ይህም ተጫዋች እንግዲህ በመጀመሪያው ጨዋታ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል።
3 ኢንተርሴፕሽን ማድረግ ይችላል። እንደዚሁም ደግሞ 3 ታክሎችን መውረድ ሲችል 3 ደግሞ ኳሶችን መቀማት ችሏልና ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተናል። ተጫዋቹን ደግሞ ብሬንትፎርዶች በ39 ሚሊዮን ፓውንድ ነው ያስፈረሙት። ይህ ገንዘብ ለሊቨርፑል ትልቅ የሚባል ገንዘብ አይደለም። ይህንን ተጫዋች ማስፈረም ይችሉ ነበረ። በእርግጥ ሊቨርፑሎች የግድ ማማዱ ሳንጋሪን ማስፈረም ነበረባቸው እያልኩ አይደለም። ነገር ግን ደግሞ ከሱ ጋር የሚመሳሰል አይነት ፕሮፋይል ያለውን ተጫዋች ወደ ቡድናቸው ቢቀላቅሉ ኖሮ ምናልባትም የተሻለ እንዲንቀሳቀሱ ያደርጋቸዋል ብዬ አስባለሁ። ከሪያን ግራቨንበርክ በተጨማሪም 6 ቁጥር ቦታ ላይ ትሬኔዩኒ መጫወት ይችላል። ትሬኔዩኒ ደግሞ በጣም ምርጥ ልጅ ነው። በጣም ጎበዝ ተጫዋች ነው። በጣም የምወደው አይነት ተጫዋችም ጭምር ነው። እሱን ማየት በጣም ነው የሚያስደስተኝ። ነገር ግን ፕሮፋይሉን ከተመለከትን ተፈጥሯዊ የሚባል ወይም ዲስትሮየር የሚባል የ6 ቁጥር አይነት ተጫዋች አይደለም። ይልቁንም ቦል ፕሌይንግ 6 ቁጥርና ቦል ፕሌይንግ 8 ቁጥር ተጫዋች ነው እንጂ ልክ እንደነ ማማዱ ሳንጋሬ ወይም ደግሞ እንደነ ንጎሎ ካንቴ አይነት ተጫዋች አይደለም። ሊቨርፑሎች ደግሞ በዚህ ሰዓት የሚያስፈልጋቸው እንደነዚህ አይነት ዲስትሮየር የሚባል ተጫዋች ነው የሚል አስተያየትን ሰጥቷል። ሊቨርፑሎች እንግዲህ ፋቢኖ 2023 ላይ ክለቡን ከለቀቀ በኋላ የሱ ምትክ ተጫዋች አላስፈረመውም። በእርግጥ ዙቢሜንዲን ለማስፈረም ጥረት አድርጎ ነበር። ነገር ግን ወደ ሊቨርፑል መምጣት ባለመፈለጉ ምክንያት ተጫዋቹ ሳይዘዋወር ቀርቷል። በሱ ምትክ እንግዲህ ግራቨንበርክን ነበር ላለፉት 2 ዓመታት ሲጠቀሙ የነበሩት። በዚህ ሲዝንም እንግዲህ ግራቨንበርክን የሚጠቀሙ ነው የሚመስሉት። ነገር ግን ደግሞ በእሁዱ ጨዋታ ላይ እንደተመለከት ነው ግራቨንበርክ የማጥቃት ባህሪ ያለው ተጫዋች ነው። የመከላከል ዲሲፕሊን ያለው ተጫዋች ባለመሆኑ ምክንያት ሊቨርፑሎች እየተቸገሩ ነው የሚገኙት። ይህንንም ደግሞ ባለፈው ዓመት በተደጋጋሚ ስንመለከተው ነበረ። በእሁዱ ጨዋታ ላይ በደንብ የተመለከትነው ነገር ነው። ነገር ግን አንዶኒ ኢራኦላ ከጨዋታው በኋላ በሰጡት አስተያየት የተጫዋች ለውጥ ብናደርግም ቡድኑ ላይ ያን ያህል ለውጥ አያመጣም ወይም ደግሞ የጨዋታውን ውጤት ይቀይራል ብዬ አላስብም የሚል አስተያየትን ሰጥቷል። ነገር ግን ይሄ አስተያየታቸው ራሱ ትክክል ነው ብዬ አላስብም። በእርግጥ ከዚህ በኋላ ራያን ግራቨንበርክና ዶሚኒክ ሶቦስላይ ላይ በደንብ ሰርተው ወይም ደግሞ ትሬኔዩኒን በቋሚነት አስጀምረው ነገሮችን ሊለውጡ ይችላሉ። እንደ አጠቃላይ ከተመለከትን ግን ሊቨርፑሎች የመከላከል ማይንድ ያለው ወይም ደግሞ ተፈጥሯዊ የሚባል የ6 ቁጥር ተጫዋች የግድ ያስፈልጋቸዋል ብዬ አስባለሁ። ቢቻል እንደ ፋቢኖ አይነት ተጫዋችን ቢያገኙ በጣም ምርጥ ነው የሚሆኑ። ምክንያቱም ፋቢኖ በሊቨርፑል በቆየባቸው ጊዜያቶች ምን አይነት ምርጥ የተከላካይ አማካኝ እንደሆነ ሁላችንም በደንብ መመልከት ችለናል። ጨዋታን በደንብ ነው የሚያነበው። እንደዚሁም ደግሞ ታክሎችንም በመውረድም በተለያዩ መንገዶችም ኳሶችን እየቀማም የማጥቃት እንቅስቃሴውን ሲያስጀምር መመልከት ችለናል። አሁን ለምሳሌ የእሁዱ ጨዋታ ላይ የተቆጠሩትን ግቦች ከተመለከትን ምናልባት ፋቢኖ ቢኖር ኖሮ እነዚህ 2 ግቦች ላይቆጠሩ ይችሉ ነበር። በተለይ የሁለተኛዋን ግብ ከተመለከትን ዊሳ ከነሱ የግብ ክልል ወደ ሊቨርፑል የግብ ክልል ይዞ በሚገፋበት ሰዓት ፋቢኖ ሜዳው ላይ ቢሆን ኖሮ በእርግጠኝነት ወይ ይጎትቷል ወይ ፋውል ይሰራበትና የበለጠ ይዟት እንዳይሄድ ያደርገው ነበረ። ነገር ግን እንደ ፋቢኖ አይነት የመከላከል ማይንድ ያለው አማካኝ በቦታው ስላልነበረ ዊሳ በነጻነት ኳሷን እየገፋ ወደ ሊቨርፑል የግብ ክልል ደርሷል። ከዛ በኋላም ለዊሎክ አቀበለው። ዊሎኩም ኳሷን ወደ ግብነት ሊቀይራት ችሏል። እንደ ፋቢኖ አይነት ተጫዋች በሜዳው ላይ ባይኖር ኖሮ እንኳን ራሱ ለምሳሌ አሁን ዋታሮ ኤንዶ ሜዳው ላይ ቢሆን ኖሮ እንኳን ራሱ በእርግጠኝነት ፋውል ሊሰራበት ነበር ብዬ ነው የማስበው። ነገር ግን ያሉት ተጫዋቾች እንዳለ የማጥቃት ባህሪ ያላቸው ተጫዋቾች መሆኑን ተከትሎ ይህንን ውሳኔ ላይወስኑት ይችላልና ሊቨርፑሎች የግድ የመከላከል ማይንድ ያለው ተጫዋችን ማስፈረም አለባቸው ብዬ አስባለሁ። እንደዚሁም የመጀመሪያውን ግብ ከተመለከትን በራያን ግራቨንበርክ ቦታ ፋቢኒዮ ቢሆን ኖሮ በኒውካስል ዩናይትድ ቦክስ ጠርዝ ላይ ኳሷን ያገኛት በእርግጠኝነት ከማቀበል ይልቅ ወደ ግብነት ይሞክራታል ብዬ ነው የማስበውና የውሳኔም ልዩነትን በመሃላቸውም አለ። ነገር ግን ደግሞ በዚህ ሰዓት እንደ ፋቢኖ አይነት በጣም ምርጥ የሚባል ተጫዋችን ማግኘት ከባድ ሊሆን ይችላል። ነገር ግን ከሱ ትንሽ አነስ ያለ የመከላከል ማይንድ ያለው ወይም ደግሞ ቅድሚያ ለመከላከል የሚሰጥን የተከላካይ አማካኝን ወደ ቡድኑ ማምጣት አለባቸው ብዬ አስባለሁ። ዳንኤል ስተሪጅም ይህንን አስተያየት ነው እየሰጠ የሚገኘው። የተከላካይ አማካኝ ቦታ ላይ ፋቢኖን ካነሳን አይቀር ፋቢኖ በዚህ ሰዓት እንግዲህ አዲስ ክለብን መቀላቀል ችሏል። እንደሚታወቀው በ2023 ነበረ ሊቨርፑልን ለቆ ወደ አልሂታድ መቀላቀል የቻለው። በአልሂታድም እንግዲህ ላለፉት 3 ዓመታት መቆየት ችሏል። በእነዚህ 3 ዓመታትም 111 ጨዋታዎችን ማድረግ ሲችል የሳውዲ ፕሮ ሊግን ዋንጫ ማስሸነፍ የቻለ ተጫዋች ነው የነበረው። በቅርቡ ግን አልሂታድ የነበረው ኮንትራት መጠናቀቁን ተከትሎ ወደ ቱርክ ክለብ ወደ ትራብዞን ስፖር መዘዋወር ችሏል። በዛም እንግዲህ ከመሐመድ ሳላ ጋር ሲጫወት የምንመለከተው ይሆናል። በነገራችን ላይ በተርኪሽ ሊግ ትራብዞን ስፖር እሁድ ምሽት አካባቢ ላይ ከኢስታንቡል ባሻስኪር ጋር ጨዋታ አድርጎ ነበር። በዚህ ጨዋታ ላይም
ትራንስቦንስፖር 2-1 በሆነ ውጤት ማሸነፍ ችሏል። የማሸነፊያዎቹንም ሁለት ግቦች የሊቨርፑል ሌጀንድ የሆነው መሐመድ ሳላ ከመረብ ማሳረፍ ችሏል። በአዲሱ ክለቡ በትራብዞንስፖር እንደዚሁም ደግሞ በአዲሱ ሊጉ በተርኪሽ ሊግ ግቦችን ማስቆጠር ጀምሯል። ከዚህ በኋላ እንግዲህ ተጨማሪ ግቦችንም ያስቆጥራል ተብሎም ይጠበቃል። በመቀጠልም ጂሚ ካራጋር የሰጠውን አስተያየት ነው የምንመለከተው። ትናንትና ምሽት ላይ በስካይ ስፖርት በመንዴይ ናይት ፉትቦል ፕሮግራማቸው በሰጠው አስተያየት ሊቨርፑሎች ከሪያን ግራቨንበርግ ጋር የሚጣመር አንድ ተጫዋች ማስፈረም አለባቸው። ይህ ተጫዋች ግን ከኳስ ጋር ምቾት የማይሰማው ተጫዋች መሆን የለበትም። እንደዚሁም ደግሞ ዝም ብሎ ታክሎችን መውረድና ኳሶችን ማስቆም ብቻ አይደለም መሆን ያለበት ስራው። ምክንያቱም እንደ ሊቨርፑል ያለ ትልቅ ቡድን ላይ ስትጫወት ኳሱን መያዝ መቻል አለብን፣ ምቾትም ሊሰማ ይገባል። እንደኔ ግን መሮጥ የሚችል ሰው የግድ ያስፈልጋቸዋል። ዶሚኒክ ሶብዝ ላይ ደግሞ ወደ 10 ቁጥር ቦታ መሄድ መቻል አለበት። ምክንያቱም የሱ ጥንካሬ መሮጥና ሹት መምታት ነው። እናም በዚህ በደብል ፒቮት ላይ ደግሞ ይህንን ለማድረግ ይመቸዋል ብዬ አላስብም። 10 ቁጥር ቦታ ላይ ግን ይህንን ለማድረግ የበለጠ ምቾት ይሰጠዋል ብዬ አስባለሁ። ስለዚህ እሱን 10 ቁጥር ቦታ ላይ ማድረግ መቻል አለባቸው የሚል አስተያየትን ሰጥቷል። በፍሎሪያን ቪርትዝ ዙሪያ በሰጠው አስተያየት ተጫዋቾች ከፕሪሚየር ሊግ ጋር ለመላመድ 1 ዓመት ይፈጅባቸዋል የሚሉ አስተያየቶችን አልስማማባቸውም። በሊቨርፑል ቤት እስካሁን ድረስ ፍሎሪያን ቪርትዝ በጣም ምርጥ የሚባል እንቅስቃሴን አድርጓል ማለት ትንሽ ያስቸግራል። እስካሁን ድረስም በሊቨርፑል አሰላለፍ ውስጥ የእሱ ቦታ የትኛው እንደሆነም ራሱ እያወቀን አይደለም የምንገኘው። እስካሁን ድረስም የእሱን ምርጥ ብቃት አልተመለከትንም። እስካሁን በተመለከትነው ደግሞ 110 ሚሊዮን ፓውንድ የሚያወጣ ተጫዋች አይደለም። ምናልባት 50 እና 60 ሚሊዮን ፓውንድ ሊያወጣ ይችላል እንጂ ከዛ የበለጠ ገንዘብ የሚያወጣ ተጫዋች ሆኖ አላገኘሁትም። በእርግጥ ኳስ ኮንትሮሉ፣ ፈርስት ተቹ፣ ንክኪዎቹ በጣም ነው የሚያምሩት። ከዛ ውጭ ግን ምርጥ ብቃቱን እስካሁን ድረስ በሊቨርፑል አልተመለከትንም የሚል አስተያየትን ሰጥቷል። በተከላካይ መስመሩ ዙሪያ በሰጠው አስተያየት ሊቨርፑሎች ባለፈው የውድድር ዓመት 78 ግቦችን አስተናግዷል። በፕሪሚየር ሊጉ ብቻ 53 ጎሎች ተቆጥሮባቸዋል። ይህም ደግሞ በታሪክ ከፍተኛው ሆኖ ነው የተመዘገበው እና በዚህ የዝውውር መስኮት ሊቨርፑሎች ዋነኛው ትኩረታቸው የነበረው የክንፍ ተጫዋቾችን ስለ መግዛት ነው። ነገር ግን ስለ መስመር ተከላካይ ቦታ ከሪያን ግራቨንበርግ አጠገብ ስላለው ቦታ ምንም እያሰቡ አይደለም የሚገኘው። ይሄ ደግሞ ሊቨርፑልን ይጎዳቸዋል ብዬ አስባለሁ። በአጠቃላይ የተከላካይ መስመር ቦታው መጠናከር አለበት። አማካኝ ቦታውም መጠናከር መቻል አለበት። የፍሎሪያን ቪርትዝ ቦታም በይፋ መታወቅ መቻል አለበት። ምክንያቱም በዚህ ሰዓት ፍሎሪያን ቪርትዝ የቱ ጋር እንደሚሰለፍ ማንም እርግጠኛ አይደለም። በባየር ሊቨርኩሰን ሲጫወት በነበረበት ቦታ ላይ እናጫውተው እንዳንል አንዶኒ ኢራኦላ የክንፍ ተጫዋቾችን በጣም ነው የሚወደው። እላይና ታች እየተሯሯጡ የሚጫወቱ የክንፍ ተጫዋቾችን የሚፈልግ አይነት አሰልጣኝ ነው። ስለዚህ እዛ ቦታ ላይ መጫወት አይችልም። እናም ለፍሎሪያን ቪርትዝ ትክክለኛው ቦታ መፈለግ መቻል አለበት። እንደዚሁም ከሪያን ግራቨንበርግ አጠገብ ሊጫወት የሚችል ተጫዋች ወደ ቡድኑ ማምጣት መቻል አለባቸው። እንደዚሁም የፉልባክ ቦታውም ሊጠናከር ይገባል የሚል አስተያየትን ሰጥቷል። በተጨማሪም የሊቨርፑልና የኒውካስልን ጨዋታ ሳይ የነበረኝ ፍራቻ ከ12 ወራት በፊት የነበረው የዝውውር መስኮት ሊቨርፑልን 1 ዓመት ወይም 2 ዓመት ወደኋላ ሊመልስ ይችላል የሚል ነው። እርግጥ ምናልባት በአንዶኒ ኢራኦላ በቀጣይ 2-3 ወራት እነዚህ ችግሮች ሊቀረፉ ይችላሉ። እንደዚሁም ምናልባትም በተጫዋቾቹም ራሳቸውን በማሻሻላቸው ነገሮችን ሊቀየሩ ይችላሉ። ካልሆነ ግን በፕሪሚየር ሊጉ ታሪክ በጣም መጥፎ የዝውውር መስኮት ብለን የምንመለከት ይመስለኛል የሚል አስተያየትን ሰጥቷል። ከ12 ወራት በፊት እንግዲህ በ2025 የክረምት የዝውውር መስኮት እነዚህ ተጫዋቾች ሲፈርሙ በጣም ደስተኞች ነበር። ነገር ግን ደግሞ የዛን የምታስታውሱ ከሆነ አሁንም ክፍተቶች እንዳሉ በተደጋጋሚ ስንናገር ነበረ። በተለይ ደግሞ የተከላካይ ስፍራ ላይ ተጫዋቾችን ማስፈረም አለባቸው የሚሉ የተለያዩ ሀሳቦችን ስንሰነዝር ነበር። እንደውም በሰዓቱ ማርክ ጌን ማስፈረም እንደነበረባቸውም ስንናገር ነበረ። ነገር ግን ያንን ሳያደርጉት ቀርቷል። ከዛ በፊትም ሊቨርፑሎች የ6 ቁጥር ተጫዋች ማስፈረም አለባቸው ስንል ነበረ። ያን ሳይሆን ቀርቷል። እንደዚሁም ሴሜንዮንም ሊያስፈርሙት ይገባል የሚሉ አስተያየቶችንም ስንሰጥ ነበረ። ነገር ግን ያንን ሳያደርጉ ቀርቷል። ምናልባት እነዚህን 3 ቦታዎች ወይም ደግሞ እነዚህን ተጫዋቾች አስፈርመው ቢሆን ኖሮ አሁን ለምሳሌ 6 ቁጥር ቦታ ላይ ዙቢሜንዲን አላስፈረሙም። ነገር ግን ደግሞ በሱ ምትክ ሌላ አንድ ተጫዋችን አስፈርመው ቢሆን እንደዚሁም ከሱ በተጨማሪም ደግሞ ማርክ ጌኒና ሴሜንዮን አስፈርመው ቢሆን ኖሮ ምናልባትም ሊቨርፑሎች በዚህ ሰዓት በጣም ብዙ ክፍተቶች አይኖርባቸውም ነበርና በዝውውር ገበያው ላይ የተወሰኑ ውሳኔዎች እንዳለ ወይም ደግሞ ፕላናቸው እንዳለ ስህተት እንደሆነ ነው እየተመለከተን የምንገኘው። ይህንን ስህተት ደግሞ በዚህ የዝውውር መስኮትም ለመድገምም ያሰቡ ነው የሚመስሉት።
ምክንያቱም በዚህ ሰዓት በትንሹ ከብራድሊ ባርኮላ በተጨማሪ የግራ ክንፍ የአጥቂ ስፍራ ተጫዋች ያስፈልጋቸዋል። ተፈጥሯዊ የ6 ቁጥር ተጫዋች ያስፈልጋቸዋል። እንደዚሁም ደግሞ የቀኝ ፉልባክ ተጫዋች የግድ ያስፈልጋቸዋልና በትንሹ ከዚህ በኋላ 4 ተጫዋቾችን ማስፈረም አለባቸው። ሊቨርፑሎች ግን እንደ ፍሎሪን ፕላተንበርግ ዘገባ ከሆነ 2 ወይም 3 ተጫዋቾችን ያስፈርማሉ እያለን የሚገኘው። በዚህ ሰዓትም እንግዲህ ብራድሊ ባርኮላንና ያኩባ ሚንቴ ይፈርማሉ ተብሎ ይጠበቃል። ከዛ በተጨማሪም ግን አንድ ተጫዋች ሊፈርም የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ይህንን ያሳኩታሉ አብረን የምንመለከተው ይሆናል። በእርግጥ ብራድሊ ባርኮላን የማስፈረም እድላቸው በጣም ከፍተኛ ነው። ከሱ በተጨማሪም ያኩባ ሚንቴንም ሊያስፈርሙት ይችላል ተብሎ ይጠበቃል። ምክንያቱም እስካሁን ድረስ 2 የዝውውር ጥያቄዎችን አቅርበዋል። ሶስተኛውና የመጨረሻውን የዝውውር ጥያቄም በትናንትናው ዕለት ያቀርባሉ ተብሎ ተነግሮ ነበረ። ነገር ግን እስካሁን ድረስ በዚህ ዙሪያ የወጣ ምንም አዲስ መረጃ የለም። ነገር ግን በቀጣይ ጥቂት ቀናቶች ውስጥ ግን አዲስ መረጃዎችን እናገኛለን ተብሎ ይጠበቃል እና እነዚህን 2 ተጫዋቾች ማስፈረማቸው አይቀርም። ሶስተኛ ተጫዋች ግን ወደ ቡድኑ ይቀላቅላሉ ወይ? በጣም ትልቅ ጥያቄ ነው የሚሆነው። ካስፈረሙስ የትኛው ቦታ ነው የሚያስፈርሙት የሚለው ራሱ ሌላ ትልቅ ጥያቄ ሆኖ ነው እየተመለከተን የምንገኘው። በአጠቃላይ ግን ፍሎሪን ፕላተንበርግ 2 ወይም 3 ተጫዋቾችን ያስፈርማሉ እያለን ይገኛል። እንደነ ዳንኤል ስተሪጅ እንደዚሁም ደግሞ ጂሚ ካራጋርም ደግሞ የተከላካይ አማካኝ ቦታ ላይ ከሪያን ግራቨንበርክ አጠገብ የሚጫወት ተጫዋችን የግድ ማስፈረም አለባቸው እያለን ይገኛሉ። ሊቨርፑሎች ግን እስካሁን ድረስ እየተመለከትን ባሉ ዘገቦች መሰረት በዚህ የክረምት የዝውውር መስኮት የአማካኝ ስፍራ ተጫዋች አያስፈርሙም ነው እየተባለ የሚገኘው። ይሄ ትክክለኛ ውሳኔ ነው ወይ? በጣም ትልቅ ጥያቄ የሚያስነሳ ነው። እስካሁን በተመለከት ነው ግን ሊቨርፑሎች የግድ የአማካኝ ስፍራ ተጫዋች ማስፈረም አለባቸው ብዬ አስባለሁ። እናንተ ግን በእነዚህ በተሰጡት አስተያየቶች ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁ እንዳትረሱ። ቸር ያቆየን።